ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 20 2018 ዓ.ም በዛሬው መረጃ ሰዓታችን ስለ አስመሳዩ የብሔራዊ መረጃና ደህንነት አገልግሎት አባል በሆሮ ጉዱሩ ወለጋ እጅ ሰጡ ስለተባሉ የኦነግ ሸኔ አባላት፣ ግብጽ ኢትዮጵያን በዓለም አቀፍ ፍርድ ቤት ልትከስ ስለመሆኑ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ስላስተላለፉት አዲሱ ማስጠንቀቂያ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት በሐሰተኛ ማንነት ህብረተሰቡን ሲያስፈራራና ሲያግት እንዲሁም ገንዘብ ሲቀበል የነበረ ተጠርጣሪ ግለሰብ በፖሊስ ቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ይህ የዜጎችን ደህንነት የሚፈታተን የሐሰት ማንነት ወንጀል መታሰር የጸጥታ አካላት በጋራ በመስራት ህግን የማስከበር ቁርጠኝነትን ማሳያ ሆኗል። ተጠርጣሪው ዳዊት ጥላሁን ወይንም ምንተስኖት ጥላሁን በሚል ስሞች የሚታወቅ ሲሆን ወንጀሉን ለመፈጸም የብሔራዊ መረጃ ና ደህንነት አገልግሎት ሐሰተኛ መታወቂያ ሲጠቀም እንደነበረ ፖሊስ ይፋ አድርጓል። ተጠርጣሪው ይህንን ሐሰተኛ ማንነት በመጠቀም ንጹሃን ዜጎችን በማስፈራራትና በህገ ወጥ መንገድ በማገት ገንዘብ ሲቀበል ቆይቷል። የዚህ ወንጀል ድርጊት መፈጸም በተመለከተ ከህብረተሰቡ በደረሰ ጥቆማ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ የጸጥታ መዋቅሮች በቅንጅት ሰፊ ክትትልና ምርመራ ሲያደርጉ ቆይተዋል። በዚህ የጋራ የተቀዳጀ ኦፕሬሽን ምክንያት ግለሰቡ መስከረም 16 2018 ዓ.ም በቁጥጥር ስር ሊውል ችሏል። በቁጥጥር ስር በዋለበት ወቅትም ለወንጀል ተግባሩ ሲጠቀምበት የነበረ ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በፖሊስ እጅ መግባቱ ተረጋግጧል። የተጠርጣሪው የጭካኔ ድርጊት ሰለባ ከሆኑት መካከል አንዷ ሳሮን ተስፋዬ የተባለች ግለሰብ ናት። ተበዳይዋ ከሜክሲኮ ወደ ጋርመንት በታክሲ እየተጓዘች ያለች ተጠርጣሪው ራሱን ደህንነት ነኝ በማለት በማስፈራራት አካላዊ ጉዳት ማድረሱ ተገልጿል። ይህ ግፍ የተሞላበት ድርጊት ከተፈጸመ በኋላ ጉዳዩ በማህበራዊ ሚዲያ በስፋት ተሰራጭቷል። የህዝብ ቁጣንና ስጋት መፈጠሩም ይታወሳል። ፖሊስ አሁን በቁጥጥር ስር ያዋለው ግለሰብ በፈጸመው የወንጀል ድርጊት በህግ እንደሚጠየቅና ተገቢውን ቅጣት እንደሚያገኝ አረጋግጧል። የአዲስ አበባ ፖሊስ ተመሳሳይ የወንጀል ድርጊት ተፈጽሞበት የነበረ ወይንም ስለ ተጠርጣሪው ዳዊት ጥላሁን ወይንም ምንተስኖ ጥላሁን ማንኛውንም መረጃ ያለው ግለሰብ ለፖሊስ መምሪያው መረጃ በመስጠት ለምርመራው ሂደት ትብብር እንዲያደርግም ጥሪ አቅርቧል። ከዚህ ባሻገር ፖሊስ ህብረተሰቡ ከዚህ አይነቱ ወንጀል ለመከላከል የሚያስችል ጠንካራ መልእክት አስተላልፏል። ማንኛውም ሰው የጸጥታ አካል አባል ነኝ በማለት የሚያስፈራራና ተጽዕኖ የሚያደርስ ግለሰብ ሲያጋጥመው በወቅቱና ያለምንም ፍርሃት በአቅራቢያው ለሚገኝ ፖሊስ ጣቢያ ወይንም የጸጥታ አካል እንዲያሳውቁ አሳስቧል። የደህንነት አካል ነኝ ብለው የሚቀርቡ ግለሰቦች ህጋዊነት ላይ ጥያቄ በማንሳትና ማረጋገጥ ወሳኝ ነው ብሏል። ህብረተሰቡ ከዚህ አይነቱ አስመሳይ ወንጀል ራሱን እንዲጠብቅና የወንጀል ድርጊቱ ሲያጋጥምም በፍጥነት ሪፖርት በማድረግ የህግ የበላይነት እንዲረጋገጥ የበኩሉን እንዲወጣ የአዲስ አበባ ፖሊስ አጽንኦት ሰጥቶ አስገንዝቧል። ይህ ተጠርጣሪ በቁጥጥር ስር መዋሉ የህግ አስከባሪ አካላትን በሐሰት ማንነት የሚፈጸሙ ወንጀሎችን ለመከላከል ያላቸውን ቁርጠኝነት ያሳያል። የፖሊስ ምርመራ እንደተጠናቀቀ የተሟላ መረጃና የህግ ሂደት ሪፖርት እንደሚቀርብም ይጠበቃል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን በአንድ ወር ጊዜ ውስጥ ከ160 የሚበልጡ የኦሮሞ ነጻነት ግንባር ወይንም ኦነግ ሸኔ ታጣቂዎች ትጥቅ ፈተው ለክልሉ መንግስት እጃቸውን መስጠታቸውን የዞኑ አስተዳዳሪ አስታውቀዋል። አስተዳዳሪው አቶ ምሬሳ ፊጤ ለሸገር ጆርናል በሰጡት ቃል ይህ እጅ የመስጠት ሂደት በዞኑ ውስጥ የሰላምና የመረጋጋት ተስፋዎችን በአዲስ መልክ የሚያጎላ ከመሆኑም ባሻገር የመንግስትን የሰላም ጥሪዎች ውጤታማነት የሚያረጋግጥ ነው ተብሏል። አቶ ምሬሳ ፊጤ ባለፉት 30 ቀናት ውስጥ ብቻ በሆሮ ጉዱሩ ወለጋ ዞን ውስጥ በሚገኙ የተለያዩ ወረዳዎች ከ160 በላይ ታጣቂዎች የጦር መሳሪያቸውን አስረክበው ወደ ሰላማዊ ህይወት ለመመለስ መወሰናቸውን አብራርተዋል። ይህ ከፍተኛ ቁጥር ያለው እጅ የመስጠት በክልሉ ውስጥ ያለውን ለውጥ የማምጣት አቅም እንዳለ ተጠቁሟል። ከነዚህ እጃቸውን ከሰጡት መካከል ከዚህ ቀደም የኦነግ ሸኔ ቡድን ሲመራ የነበረ ፈቀደ አብዲሳ እንደሚገኝበት የዞኑ አስተዳዳሪ ተናግሯል። በተጨማሪም በቅርቡ ወደ ሰላም ጎራ የተቀላቀለው ቡድን መሪ ያዴሳ የተባለ ግለሰብ ሲሆን የዞኑ አስተዳዳሪ አቶ ምሬሳ ከወር በፊት የገባው የፈቀደ ቡድን ነው፣ አሁን ደግሞ የገባው የያዴሳ ቡድን ነው፣ ያዴሳ መሪ ነው አባላቱን ይዞን የገባው በማለት የቡድኑን አመራር ማንነት በግልጽ አረጋግጠዋል። የዚህ አይነቱ የቡድን መሪዎችን ጨምሮ ከፍተኛ ቁጥር ያለው ትጥቅ ማስፈታት በክልሉ ውስጥ ያለውን የጸጥታ ሁኔታ ለማረጋጋት በሚደረገው ጥረት ትልቅ ምዕራፍ ተደርጎ ተወስዷል። የዞኑ አስተዳዳሪ ይህንኑ ክስተት ባለፈው
ባለፉት 2 እና 3 ዓመታት የታየ ሰፋ ያለ አዝማሚያ አካል መሆኑን በመጥቀስ በርካታ ወጣቶች የትጥቅ ትግሉን ትተው ወደ ሰላማዊ ትግሉ ለመመለስ መመረጣቸውን ገልጸዋል። አቶ ምሬሳ ፊጤ ሰላማዊ መንገድን የመረጡ ወጣቶች አሉ ሲሉ የሰላም ምርጫ እየጨመረ መምጣቱን ያረጋግጣሉ። ሆኖም አስተዳዳሪው አሁንም በክልሉ ያለው የጸጥታ ፈተና ገጽታ ገልጸዋል። እንደርሳቸው ገለጻ ከሆነ አሁንም ሰላማዊ መንገድ ያልመረጡ እና በጫካ ውስጥ ተቀምጠው በራሳቸውና በህዝቡ ላይ ችግር የሚፈጥሩ እንዲሁም ኦነግ ሸኔን ተቀላቅለው ችግር የሚፈጥሩ ወጣቶች አሉ በማለት በክልሉ ያለውን የጸጥታ ፈተና ገጽታ አብራርተዋል። ታጣቂዎቹ የትጥቅ ትግሉን ትተው ወደ ሰላማዊ ጎዳና እንዲመለሱ ያደረጓቸው ዋና ዋና ምክንያቶች አቶ ምሬሳ ፊጤ በዝርዝር አብራርተዋል። አስተዳዳሪው ይህንኑ ለውጥ ያመጡት 3 ምክንያቶች መሆናቸውን ጠቁመዋል። የመጀመሪያውና ዋነኛው ምክንያት የህዝብ ግፊት መሆኑን ገልጸዋል። ህዝቡ ራሱ የትጥቅ ትግሉ ትርጉም አልባነት በመገንዘብ በታጣቂዎቹ ላይ በፈጠረው ጫና ለውሳኔያቸው መሰረት ሆኗል። ሁለተኛው ምክንያት ደግሞ መንግስት አሁንም ለታጣቂዎቹ የሰላማዊ ትግል በር እየከፈተ መሆኑንና አማራጭ ማቅረብ ነው። የመጨረሻውና ሶስተኛው ምክንያት ደግሞ ታጣቂዎቹ ራሳቸው በመንገዳቸው ተሳስተው እንደነበረ መገንዘባቸውና ወደ ሰላማዊ ትግል ለመመለስ በራሳቸው በመወሰናቸው እንደሆነ አብራርተዋል። እነዚህ ምክንያቶች ታጣቂዎች የሰላም አማራጭ እንዲመርጡ ለማስቻል በመንግስትና በህዝብ እንዲሁም በታጣቂዎቹ ውስጣዊ ውሳኔ መካከል ያለውን የተቀናጀ ሚና ያሳያል። እጃቸውን የሰጡ ታጣቂዎች ከዚህ በኋላ በሚያልፉበት ሂደት ዙሪያም አቶ ምሬሳ ፊጤ ዝርዝር ማብራሪያ ሰጥተዋል። እንደ አስተዳዳሪው ገለጻ ታጣቂዎቹ ትጥቅ ከፈቱ በኋላ ወደ ማገገሚያና ተሃድሶ ስልጠና የሚገቡ ይሆናል። ይህን ስልጠና ታጣቂዎቹ ወደ አዲስ አስተሳሰብና እውቀት ዳግም ወደ ማህበረሰቡ እንዲመለሱ ለማስቻል ያለመ ነው ሲሉ አብራርተዋል። ይህ የተሃድሶ ስልጠና ከተጠናቀቀ በኋላ ታጣቂዎቹ ምን መሆን እንደሚፈልጉ በራሳቸው ፍላጎትና ውሳኔ እንደሚወስኑ አጽንኦት ሰጥተዋል። ለምሳሌ የመንግስት ሰራተኛ ከሆነ ወደ ስራው ይመለሳል፣ ተማሪ ከሆነ ወደ ትምህርቱ ይመለሳል በማለት ምደባው ሙሉ በሙሉ በራሳቸው ፍቃድ የሚፈጸም መሆኑን ገልጸዋል። ይህ አቀራራቢ የታጣቂዎቹ ዳግም ወደ ማህበረሰቡ መዋሃድ በፍቃደኝነትና በዘላቂነት ላይ የተመሰረተ መሆኑን ያመላክታል። በሆሮ ጉዱሩ ወለጋ ዞን የተካሄደው የበርካታ ታጣቂዎች እጅ መስጠት በኦሮሚያ ክልል ያለውን የጸጥታ ችግር ለመፍታት በሚደረገው የዘላቂ ሰላም ጥረት ላይ አዎንታዊ እርምጃ ተደርጎ መታየቱ ምንጮች አመላክተዋል። የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤው መድረክ ላይ የግብጽና የኢትዮጵያ ከፍተኛ ተወካዮች የህዳሴ ግድብን አስመልክቶ ኃይለኛ የቃላት ልውውጥና ከፍተኛ ዲፕሎማሲያዊ ፍጥጫ አካሂደዋል። የግብጽ የውጭ ጉዳይ ሚኒስቴር ግድቡ በሚሊዮኖች የሚቆጠሩ የታችኛው ተፋሰስ አገራት ነዋሪዎችን የውሃ ደህንነት ላይ አደጋ ጥሏል ሲሉ ኢትዮጵያን በይፋ ከሰዋል። አገራቸውን ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ወይንም ICJ ወይንም ወደ ሌላ ዓለም አቀፍ የግልግል ዳኝነት ለመውሰድ ዝግጁ መሆኗን አስጠንቅቀዋል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ በጠቅላላ ጉባኤው ላይ ባደረጉት ንግግር ኢትዮጵያ በአባይ ወንዝ ላይ የተናጠል እርምጃዎችን በመውሰድና ግድቡን በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ እየጣለች መሆኑን ገልጸዋል። ሚኒስቴሩ ኢትዮጵያ ዓለም አቀፍ ህግን መጣስ መርጣለች በማለት በምስራቅ ናይል ተፋሰስና በአፍሪካ ቀንድ የአፍራሽና የተናጠል ፖሊሲ እየተከተለች መሆኗን ወቅሰዋል። የህዳሴ ግድብ ግንባታ መጠናቀቅ የታችኛው ተፋሰስ አገራት ላይ የደቀነውን አደጋ ለማስቆም ግብጽ በዓለም አቀፍ ህግ መሰረት የህግ እርምጃ ለመውሰድ ዝግጁ መሆኗን አጽንኦት ሰጥተዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን፣ መብታችን ሲጣስ ዝም አንልም በማለት ሚኒስቴሩ የግብጽን ጽኑ አቋም አስታውቋል። ግብጽ የግድቡን መመረቅ ተከትሎ ለተባበሩት መንግስታት የጸጥታው ምክር ቤት በይፋ በሰጠችው ደብዳቤ ላይ ግድቡ ህገ ወጥና የተናጠል እርምጃ ነው ስትል ከሳም ነበር። የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ በበኩላቸው የግብጽ የውጭ ጉዳይ ሚኒስቴር ያደረጉትን ንግግር መሰረት አልባና አሳሳች እንዲሁም አጀንዳን ያለ አግባብ የተከተለ እንደሆነ በመግለጽ ሙሉ በሙሉ አጣጥለውታል። አምባሳደር ዮሴፍ ኢትዮጵያ የግድቡን ግንባታ በተመለከተ በተደጋጋሚ ዓለም አቀፍ ህግጋትንና ፍትሃዊ የውሃ አጠቃቀም መርህን መሰረት ያደረገ ምላሽ መስጠቷን አስረድተዋል። የኢትዮጵያን አቋም ሲያብራሩ ግድቡ የተናጠል እርምጃ ሳይሆን ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ መጠጥ ውሃ ተደራሽነት ወሳኝ የሆነ የልማት ፕሮጀክት እንደሆነ አስታውቋል። አምባሳደሩ አክለውም የኢትዮጵያን ዘላቂ የትብብር ፖሊሲና የግብጽን አዋኪ ያሉትን
ልዩነት ግልጽ ነው ብለዋል። ግብጽ ከቀኝ ግዛት ዘመን የተወረሰ ታሪካዊ የውሃ መብት በሚል የሌሎችን ተፋሰስ አገራት መብት በመንፈግ ብቸኛ ተጠቃሚነት ለመጠቅለል እየጣረች መሆኑን ከሰዋል። አምባሳደር ዮሴፍ ክሱን በማጠናከር ግብጽ ለቀጠናው ሰላምና መረጋጋት ዋጋ እንደማትሰጥና በአጎራባች አገራት መካከል አለመረጋጋት እንዲፈጠር የፖለቲካ ጣልቃ ገብነትና የጦር መሳሪያ አቅርቦት እንደምታደርግ ጠንከር ያለ ክስ አቅርቧል። ለጠባብ የፖለቲካ ግብ እያዋለችው ነው ሲሉ በመግለጽ በኃይል የተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩር ጥሪ አቅርበዋል። የግብጽ የውጭ ጉዳይ ሚኒስቴር የሰነዘሩት የዓለም አቀፍ ፍርድ ቤት ማስጠንቀቂያ የዲፕሎማሲ ውጊያው ካሁን በኋላ በህጋዊ የውጊያ መስክ ሊሸጋገር እንደሚችል አመላካች ነው። የናይል ተፋሰስ ውሃ አጠቃቀም ላይ ያለው የዘመናት ቅራኔ በዓለም ህግ አውጪዎችና ዲፕሎማቶች ትኩረት ማዕከል ሆኖ እንደቀጠለ ነው። የትግራይ ክልል ገዢ ፓርቲ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳዎች ያስፈጽማሉ በሚል የከሰሳቸውን የክልሉ ሚዲያዎች አስመልክቶ ምንም አይነት ትዕግስት እንደማይኖረው በይፋ አስታውቋል። ይህ ከባድ ማስጠንቀቂያ በክልሉ ውስጥ ባሉ ጋዜጠኞችና የግል መገናኛ ብዙሃን ባለቤቶች ዘንድ ከፍተኛ ስጋትና የፕሬስ ነጻነት አደጋ ላይ መውደቁን የሚገልጽ ሰፊ ቅሬታ አስከትሏል። ይህ የፓርቲው ጠንከር ያለ አቋም የተሰማው ባለፈው ሳምንት በክልሉ ዋና ከተማ መቀሌ በተካሄደ ስብሰባ ላይ ሲሆን የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሚዲያ ባለሙያዎች ጋር ባደረጉት ውይይት ወይዘሮ ፈትለወርቅ ማስረጃዎችን በግልጽ ባላቀረቡበትና ስማቸውን ባልጠቀሷቸው አንዳንድ ሚዲያዎች ላይ እጃቸውን በመጠቆም እነዚህ አካላት ለአመጽ እየቀሰቀሱና የካሃዲ ቡድኖች ልሳን በመሆን እያገለገሉ እንደሆነ ገልጸው በጽኑ ከሰዋል። ኃላፊዋ አክለውም የፓርቲውን ውስጣዊ አንድነትና የክልሉን ሰላምና መረጋጋት ለማናጋት የሚጥሩ አካላት በዘዴ ሚዲያውን እንደ መሳሪያ እየተጠቀሙበት ነው ብለዋል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ገብረ እግዚአብሔር በተለይም ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን ጨምሮ በአጠቃላይ ልሂቃንን በክልሉ ህዝብ መካከል ያለውን የአንድነት መዳከም ወንጅለዋል። ከዚህም ባለፈ ምንም አይነት ትዕግስት የለንም የሚለው አገላለጽ በቀጥታ ህጋዊና አስተዳደራዊ እርምጃ እንደሚወሰድ የሚያመለክት መሆኑን ኃላፊዋ አጽንኦት ሰጥተው ተናግረዋል። የማስጠንቀቂያው ክብደት የላቀ ያደረገው ደግሞ ፓርቲው ሆነ ሰራዊቱ በእነዚህ ሚዲያዎች ላይ እርምጃ ለመውሰድ መወሰናቸውን ወይዘሮ ፈትለወርቅ በንግግራቸው መጥቀሳቸው ነው። ይህ የፖለቲካ አመራርና የጸጥታ አካላት በጋራ ተቀባይነት ባለው ውሳኔ ተንተርሶ ሊተገበር የሚችል እርምጃ መሆኑን ይጠቁማል። በሌላ በኩል የግል ሚዲያ መሪዎችና ጋዜጠኞች የኃላፊዋን ንግግር በፕሬስ ነጻነት ላይ የተሰነዘረ ቀጥተኛ ጥቃት እንደሆነ ገልጸውታል። የቲቢኤስ ዋና አዘጋጅ የሆኑት አቶ አቤል ጉሽ የሰጡት ምላሽ የብዙዎችን ስሜት የሚያንጸባርቅ ነበረ። ምንም አይነት ታጋሽነት አይኖረውም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትና አፈናን ያመለክታል። በነጻነት የመዘገብና የመተቸት መብታችን ላይ የተጣለ ቀይ መስመር ነው ሲሉ አስጠንቅቀዋል። ሌሎች ስማቸው እንዳይጠቀስ የፈለጉ የግል ሚዲያ ባለቤቶችና ጋዜጠኞች በበኩላቸው የህወሓትን አመራር ለተለየ ሀሳብ ያለውን ዝቅተኛ የመቀበል አቅም የሚያሳይ ነው ብለውታል። የክልሉ አስተዳደር በሰላም ስምምነትና በድህረ ግጭት መልሶ ግንባታ ሂደት ላይ የተለያዩ አመለካከቶችንና ነቀፌታዎችን የሚያቀርቡ አካላትን ድምጽ በኃይል ለማፈን እየሞከረ ነው የሚል ስጋት በስፋት እየተነገረ ነው። ይህ የህወሓት ማስጠንቀቂያ የተሰጠው የትግራይ ክልል ከ2 ዓመት የጦርነት በኋላ በፕሪቶሪያው የሰላም ስምምነት ከተመለሰ ወዲህ ያለው የፖለቲካ ምህዳር አሁንም ፈታኝ እንደሆነ የሚታይበት ወቅት ነው። የክልሉ መንግስት በድህረ ግጭት መልሶ ግንባታና አስተዳደር ላይ ተጠምዶ ባለበት በአሁኑ ወቅት አንዳንድ የግል ሚዲያዎች የመልካም አስተዳደር እጦት፣ የሰብአዊ መብት ጥሰቶችንና የህወሓትን የውስጥ አለመግባባቶችን ሲዘግቡ ቆይተዋል። የህወሓት አመራር በበኩሉ የክልሉን አንድነትና የሰላም ሂደትን የሚጋፉ አካላትን የጸረ ሰላም ኃይሎች አላማ እያስተጋቡ ነው ሲል ሲከስ ቆይቷል። ይህ የማስጠንቀቂያ እርምጃ የክልሉን ብሔራዊ ደህንነትና የህዝብን አንድነት ለመጠበቅ በሚል ሰበብ ከሚዲያ ነጻነት መርሆች ጋር ግጭት ውስጥ የሚገባበት አጋጣሚ ሆኖ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።